ኢትዮጵያ እንደሚታወቀው በታሪካችን ለአፍሪካውያን ነፃነት ብዙ ዋጋ የከፈለ ህዝብ ያለበት ታሪክ ያለው አገር ነው። ስለዚህ አፍሪካን ይዘን በጋራ ብንቆም የሁሉም አፍሪካ ሀገሮችን አጀንዳም እዚሁ መነጋገር ብንችል እኛም ደግሞ ያሉን ነገሮች ይዘን ብንቀርብ ይሄን አድርገን ስለራሳችን ገልጸን ማንነታችን በዓለም ላይ ሌሎች ስለኛ የሚናገሩት ሌሎች ስለኛ መልክና ቅርጽና ስለኛ ሁኔታ የሚገልጹበትን አግባብ እኛ ራሳችን ተናግረን ማንነታችንና አቋማችን ሁሉ ነገራችን መግለጽ እንችላለን። ይሄን ለማድረግ ይሄ ትልቅ ተቋም ነው። ስለዚህ ዛሬ ይሄ ተቋም እዚህ ተሰርቶ ይሄ ስቱዲዮም ሆነ አጠቃላይ የፐልስ ኦፍ አፍሪካ ተቋም ተገንብቶና ስራ ጀምሮ ማየቴ በጣም ደስ ብሎኛል። እዚህ ላይ የምናየው ገጽታ መልኩ ሁሉ የአፍሪካውያን መልክ እንዲይዝ ተደርጎ የአፍሪካውያን ቀለም እንዲይዝ ተደርጎ የተሰራ ነው። ይሄን በምናደርግበት ጊዜ የአፍሪካን እድገት በጋራ መበልጸግ መሻታችን ያ ራዕያችን ለማሳካት በነገራችን ላይ የሚዲያና ተግባቦት ተቋም እጅግ ወሳኝ ነው። ስለዚህ የሚዲያና ተግባቦት ተቋሞቻችን በዚህ ደረጃ ከፍ ብሎ እንዲወጡ ማድረግ ትስስራችን የበለጠ ለማጠናከር አንዱ ያለውን ሌላው ሰጥቶ ሌላው ያለው ለአንዱ ሰጥቶ ተቀባብለን ለማደግ ይሄ ዘላቂ ለሆነ ሰላምም እጅግ አስፈላጊ ነው። ዘላቂ ለሆነ ልማትም እጅግ አስፈላጊ ነው። ሁለንተናዊ ብልጽግና ደግሞ በኢትዮጵያም በጎረቤት ሀገሮችም በአጠቃላይ በአፍሪካ ለማረጋገጥ እጅግ ወሳኝ ነው። ስለዚህ ይሄ አሁን የጀመርን ያለነውን ስራ የበለጠ ያጎለበትን ያዘመንን ከሄድን እውነት ለመናገር የተሻለ ትስስር ይኖረናል፣ ጠንካራ ትስስር ይኖረናል። በዚህም ደግሞ በጋራ እንጠቀማለን፣ በጋራ እንበለጽጋለን። ኢዜአ ተጠናክሮ እንዲወጣ ባለፉት ዓመታት የህግ ማሻሻያዎች በተደጋጋሚ አድርገናል። አሰራሮች ነፃ ሆኖ መስራት የሚችሉበትን ሁኔታ ለመፍጠር ትልቅ ጥረት ተደርጓል። በቂ የተሻለ ባለሙያ መያዝ የሚችሉበት ሁኔታ በህግና በአሰራር እንዲደገፍ ለማድረግ ጥረት አድርገናል። ይሄ ድጋፍ ተጠናክሮ ይቀጥላል። በተለይ ደግሞ በዚህ ደረጃ አሁን ከፍ ባለ ሁኔታ የአፍሪካን መልክ፣ የአፍሪካን ገጽታ፣ የአፍሪካን የልብ ትርታ እና የአፍሪካንን ድምጽ ይዞ የሚወጣ ተቋም በሚሆንበት ጊዜ በጣም በልዩ ልዩ ቋንቋም የሚቀርብ ስለሆነ ብዙ ባለሙያዎችን ከሀገር ውስጥም ከውጭም ሊፈልግ ይችላል። ለዚህ የሚያስፈልግ ደግሞ ድጋፍ እንደሚኖር ምንም ጥያቄ የለውም። ይሄን ድጋፍ የተሟላ እንዲሁም በተቻለ አቅም በማድረግ ራዕዩን ማሳካት ያስፈልጋል ማለት ነው። ስለዚህ የህዝብ ተወካዮች ምክር ቤት እንደከዚህ ቀደሙ ሁሉ አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን ለማረጋገጥ ወዳለሁ።